አሳሳቢነቱ ከቀን ቀን እየጨመረ የመጣው መካከለኛው ምስራቅ በመካከለኛው ምስራቅ የፈነዳው ጦርነት ይዞት የመጣው ቀጠናዊ አደጋ አሳሳቢና ሊታሰብበት የሚገባ እየሆነ ነው። በዚህ ዝግጅታችን በመካከለኛው ምስራቅ የፈነዳውን ጦርነት ከኢትዮጵያ አንጻር እንቃኛለን። ክቡራን አድማጮች በራፍ ላይ ነው፣ አብረውን ይግቡ። ሰሞነኛው የመካከለኛው ምስራቅ ሁኔታ ኢትዮጵያ ያለችበትን የአፍሪካ ቀንድ ቀጠና አስቸጋሪ ሁኔታ ውስጥ ሊከተውና በቀጠናው ላይ አስቸጋሪ ሁኔታ ሊፈጥር የሚችሉ ሁለት ክስተቶች ብቅ ብለዋል። የመጀመሪያው በመካከለኛው ምስራቅ በእስራኤልና በኢራን መካከል የተጀመረው የሚሳኤል ጥቃት ሲሆን ሁለተኛው ደግሞ ሰሞነኛው በአሜሪካ ኮንግረስ የሶማሌላንድ ሪፐብሊክ ነጻነት ህግ ተብሎ የቀረበው ነው። በእስራኤልና ኢራን በኒውክሌር ጣቢያዎች በወታደራዊ ይዞታዎች ላይ የጀመሩት የሚሳኤል ጥቃት አድማሱን የሚያሰፋ ከሆነ ከአሜሪካ በተጨማሪ እንደ እንግሊዝ፣ ፈረንሳይና መሰል የአውሮፓ ሀገሮች ጣልቃ እንደሚገቡም እየተሰማ ነው። በኢራን ጎን ደግሞ ሩሲያና ቻይናን ጨምሮ ሌሎች አጋሮችን በማሰለፍ ከፋርስ ባህረ ሰላጤ እስከ ቀይ ባህርና ከህንድ ውቅያኖስ ድረስ የጦርነቱ ቀጠና ሊሰፋ ይችላል የሚል ወታደራዊ ትንታኔ በመውጣት ላይ ይገኛል። ከዚሁ ባስ ካለም በሩሲያና በዩክሬን ጦርነቱ ወቅት ይፈራ የነበረው ሶስተኛው የዓለም ጦርነት የሚቀሰቀስበት አጋጣሚ ይፈጠራል የሚል ስጋት የገባቸው የዓለም ወታደራዊ ፖለቲካ አዋቂያንም አቋም አይደሉም። የአፍሪካ ቀንድ ሀገሮችም እንደለመዱት የውክልና ጦርነት ውስጥ ገብተው አካባቢው ለአደጋ መጋለጡ አይቀሬ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ ኢትዮጵያን ጨምሮ ለወትሮም በከባድ የኢኮኖሚ ችግር ውስጥ ያሉት የአፍሪካ ቀንድ ሀገሮች በመካከለኛው ምስራቅ ጦርነቱ ተባብሶ የሚቀጥል ከሆነ ከውጭ በሚያስገቧቸው የምግብና ምግብ ነክ ምርቶች የተለያዩ ቁሳቁሶችና ነዳጅ ዋጋ ላይ ከፍተኛ ጭማሪ ይጠበቅባቸዋል። ከአሁኑ እንኳን በነዳጅ ዋጋ ላይ ጭማሪ መደረጉ እየተዘገበ ሲሆን ዋላደር ሲል ሌሎች አስፈላጊ የገቢ ምርቶች ዋጋም በከባድ ጭማሪ መመታቱ አይቀርም እየተባለ ነው። በጦርነቱ ምክንያት የአየር ትራንስፖርትና የባህር መጓጓዣ መስመሮች ሲዘጉ ደግሞ ከሚታሰበው በላይ የዋጋ ጭማሪ ስለሚከተል የየአገሮቹ ኢኮኖሚ ከመጎዳትም አልፈው ሊሽመደመዱ እንደሚችሉ የኢኮኖሚ ተንታኞች በመናገር ላይ ናቸው። በቅርቡ ለፓርላማው የቀረበው በጀት ላይ ውይይቶች ሲደረጉ ይኸውን ድንገተኛ ጉዳይ ታሳቢ ቢደረግ ይሻላል ባዮች በርካቶች ናቸው። በዓለም አቀፍ ደረጃም ሆነ በአገር አቀፍ ድንገት የሚያጋጥሙ ክስተቶች እንደ ቆይታቸው መጠን መፍትሄ ሊፈለግላቸው ይገባል። ከቅርብ ጊዜ ወዲህ የኢትዮጵያ መንግስት የባህር በር ጥያቄ አጀንዳ አንስቶ በከፍተኛ ሁኔታ መነጋገሪያ ከመሆን አልፎ በቀይ ባህር ቅርብ ርቀት ላይ ተቀምጦ ተቆልፎ መኖር እንደማይቻልና ምላሽ ማግኘት እንዳለበት ግፊት እየተደረገ እንደነበርም የሚታወስ ነው። ከአንድ ዓመት በፊት ከሶማሌላንድ ጋር የተደረገው የባህር በር ማግኛ የመግባቢያ ስምምነት ሰነድ በእንጥልጥል ቢቀርም ኤርትራ ከኢትዮጵያ ስትለያይ በሽፍት የአሰብ ወደብን ስለወሰደች ማስመለስ አለብን የሚሉ ድምጾች ጎልተው እየተሰሙ ናቸው። የባህር በር ጥያቄው በጉልበት ሳይሆን በህጋዊ በፖለቲካዊና በዲፕሎማሲያዊ መንገድ ምላሽ እንዲያገኝ የሚሉ ድምጾች ሲሰሙ፣ በሌላ በኩል በኤርትራ ወገን ቀናነት ከሌለ ማንኛውንም አማራጭ መጠቀም የሚሉ ድምጾችን በስፋት ይሰማሉ። የባህር በር ጥያቄው አጀንዳ ከተነሳ ወዲህ ሁለቱ ሀገሮች ወደ ፍጥጫ እያመሩ ሲሆን ከሰሞኑ ከመካከለኛው ምስራቅ ሁኔታና በሱዳን ካለው ቀውስ ጋር ከተሸራረበ ውጤቱ አስከፊ ሊሆን እንደሚችል ግምት መውሰድ ይቻላል። ሌላው በአሜሪካ ኮንግረስ የቀረበው የሶማሌላንድ ሪፐብሊክን እውቅና ሰጥቶ አገር ማድረግ እንቅስቃሴ ወትሮም በቋፍ ላይ ያለውን የአፍሪካ ቀንድ ሌላ ትርምስ ይዞበት ሊመጣ እንደሚችል ይታሰባል። ከዋናዋ ሶማሊያ ራሷን አግልላ አገር ሳትሆን የአገር ያህል የገዛ ራሷን ሰራዊት፣ ፓርላማ፣ ምርጫ፣ የመገባበያ ገንዘብና የመሳሰሉት ያሏት ሶማሌላንድ ከኢትዮጵያ ጋር እውቅናን መሰረት ያደረገ የባህር በር የመግባቢያ ስምምነት ስትፈራረም የተነሳው ውዝግብ ቀላል የሚባል እንዳልነበር የሚታወስ ነው። ሶማሊያ የኢትዮጵያን ድርጊት በማውገዝ ግብጽና ኤርትራን ለማስተባበር የሄደችበት ርቀት አይዘነጋም። በግብጽ መሪነት ኢትዮጵያ ቀይ ባህር ድርሽ እንዳትል በተደጋጋሚ መግለጫዎች ሲወጡም ነበር። ይህ ሁሉ ሆኖም በሶማሌላንድ ምርጫ ተካሂዶ አዲስ ፕሬዝዳንት ሲመጡ ነገሮች ቢቀዘቅዙም ሶማሊያ በቱርኪ አማካኝነት ከኢትዮጵያ ጋር በአንካራ እርቅ ፈጥራ ሳለች ሰሞነኛው የአሜሪካ ኮንግረስ የሶማሌላንድ እውቅና ጉዳይ ብቅ ያለው ምንም እንኳን ሀያሉ አሜሪካ ትራምፕ ወደ ስልጣን ሲመጡ በአፍሪካ የሚከተሉት ፖሊሲ የሶማሌላንድ እውቅና ጉዳይ ገበታው ላይ የቀረበ ቢሆንም በመካከለኛው ምስራቅ ከእስራኤልና ከሐማስ ጦርነት በኋላ እንደገና የእስራኤልና የኢራን ጦርነት ሲከተል ድንገት በኮንግረሱ በኩል ሲከሰት ውጥረት ሊፈጠር እንደሚችል ሳይታለም የተፈታ ሀቅ ነው። ሶማሌላንድ የአሜሪካን እውቅና ብታገኝና ለኢትዮጵያ የባህር በር ጥያቄ ምላሽ ብትሰጥ ኢትዮጵያ ወደ ባህሩ ድርሽ እንድትል የማይፈልጉ ኃይሎች ተቀናጅተው እንቅስቃሴ ሊጀምሩም ይችላሉ። የባህር በር ጥያቄው ከሶማሌላንድ በተጨማሪ በሌሎች ምላሽ ማግኘት አለበት የሚለው ግፊት ሲያይልም ውጥረት እንደሚፈጠር ግምት መውሰድ ይቻላል። አካባቢው ወትሮም የውክልና ጦርነት፣ የድርቅ፣ የረሃብና የስደት ዋነኛ ማዕከል በመሆኑና
በጎረቤት ሀገሮች መካከል ጠንካራ ትስስር ስለሌለ ለሰላም መደፍረስ በጣም ቅርብ ነው የሚሉም አይታጡም። የእስራኤልና የኢራን ጦርነት በጊዜ ተገቶ ካልቆመ ጦሱ ለአካባቢው ሀገሮች ይተርፋል። በኢትዮጵያ በኩል የመጪውን ዓመት በጀት ይህንን ያፈጠጠ ችግር ታሳቢ ከማድረግ በዘለለም በሀገር ውስጥ የሚስተዋሉ አለመግባባቶች፣ ግጭቶች፣ ከፍተኛ የኑሮ ውድነትና ሌሎች አንገብጋቢ ችግሮች መልክ ለማስያዝ የሚረዱ መፍትሄዎች ላይ ማተኮር ይገባል የሚሉትም ቀላል ቁጥር ያላቸው አይደሉም። ዘወትር ሰዓት ላይ እንደ ተጣደ ድስት የሚንተከተከው የአፍሪካ ቀንድ ውስጥ ራቅና ቀረብ ያሉ ኃይሎች ይዘዋቸው የሚመጡ ተግዳሮቶች ከዚህ ቀደም ያስከፈሉትን መስዋዕትነት ታሳቢ በማድረግ በተቻለ መጠን ለመከላከል በቂ ዝግጅት ያስፈልጋል። ለዚህ ዝግጅት ይረዳ ዘንድም ውስጣዊ ችግሮችን በሰለጠነ መንገድ ለመፍታት ፈቃደኝነትን ማሳየት፣ ከእልህና ከግትርነት በመላቀቅ ልዩነትን አክብሮ ለጋራ ሀገር አብሮ መቆም፣ ለግጭትና ለውድመት መንስኤ ሊሆኑ የሚችሉ ብልሹ ድርጊቶችን ተባብሮ ማስወገድ የግድ መሆን አለበት የሚሉም ተበራክተዋል። አሸናፊና ተሸናፊ በማይኖርበት ጦርነት ውስጥ ተዘፍቆ ኢትዮጵያን ለታሪካዊ ጠላቶች ቀላል ኢላማ ማድረግ ተገቢ አይደለም ያሉት በርካቶች የመካከለኛው ምስራቅ ግጭት ይዞት ከመጣው አደጋ ኢትዮጵያን ለመጠበቅ ጥንቃቄ ማድረግ እንደሚገባ ምክረ ሀሳባቸውን አጋርተዋል። ለዛሬ በዚሁ አበቃን። ቸር ያገናኘን።